ጌታ ኢየሱስም ከነሱ ጋር ሄደ። ወደ ቤቱም በቀረበ ጊዜ ያ መስፍን ወዳጆቹን ላከ፣ እንዲህ ብሎ አቤቱ እንድትደክም ከቤቴ ጣራ በታች እንድትገባ አይገባኝምና እኔም ወደ አንተ ልመጣ አይገባኝም። ነገር ግን በቃልህ እዘዝ፣ ብላቴናዬም ይድናል አለው። የተጀመረው መሰረት ነው የወደቀው። ከአሁን ጀምሮ ስራ ይጀምራል ማለት ነው። ይሄ አገልግሎቱ ብዙ ነው። እንደ አካባቢ ስናየው ከቤተክርስቲያኑ ወጥቶ ለአካባቢ ለከተማይቱም አንድ ውበት ነው ማለት ነው። አንድ ችግር ይቀርፋል ማለት ነው እና ለሀገሪቱም እድማት በኩል ለሀገሪቱም በልማት በኩል አንዱን ተሳታፊ ነው ማለት ነው። ትሩፋት ያበድራል ማለት ነው። ልማት ማለት ሄድ መሰረት ድንጋዩ ማለት እንትኑ ህንጻው ብቻ ሳይሆን የሰውም ጭንቅላት ጭምር የሚለማበት ማለት ነው። ከልመና ሰው የሚድንበት ቤተሰቡን የሚመራበት ጭምር በውስጡ ብዙ ጥቃቅን ነገሮች አሉበት ማለት ነው። ቤተክርስቲያኒቷ በዚህ በኩል ትልቁን ድርሻ እየከፈለ ነው ማለት ነው። ስራ እየሰራ ነው ማለት ነው። በጣም ከፍተኛ ምስጋና እናቀርባለን። ለደብሩም ለበጎ አድራጊዎችም ለሁላችሁም ከፍተኛ ምስጋና እናቀርብላችኋለን። ስራውን እንዲህ እንደጀመርን መሰረተ ድንጋይ እንዳንወርድ ደግሞ በሰላም ፈጣሪ ስራውን ሰርታችሁ ደግሞ ጫፍ ለመድረስ ያብቃችሁን እንላችኋለን። ዛሬ የካቲት 5 ቀን 2018 ዓ.ም ተባርኮ ይህ የመሰረት ድንጋይ ተቀመጠ። አዲስ የሚያሰራውን ግዙፍ ህንጻ ጅብላስናይን መሰረተ ድንጋይ ለማስቀመጥ ብፁዕ አባታችን በዛሬው ቀን ያስቀምጡልናል። እንግዲህ እንደሚታወቀው እስካሁን ድረስ በዛው በገዳሙ ውስጥ ብዙ የልማት ስራዎች ፎቆች ተሰርተዋል። እነሱ አሁን ግንቦት ላይ ሁሉም ሙሉ ለሙሉ ይመረቃሉ። አሁን ደግሞ በተጨማሪ ለቤተ ክርስቲያኑ ገቢ ማስገኛ ለካህናት ደሞዝ ለመሳሰሉት እዚህ ቦታ ላይ እንደምታዩት ይሄ አዲስ ቦታ ተገዝቶ ቤተ ክርስቲያኑ በራሱ ወጪ ገዝቶ አሁን ዛሬ መሰረተ ድንጋይ ለማስቀመጥ ዝግጁ ላይ ነን። አሁን ይጀምራል ማለት ነው። እንኳን ደስ ያላችሁ። ሁላችሁም ደስታችንን እንገልጻለን ማለት ነው። እንኳን ደስ ያላችሁ። ባለ 9 ወለል ህንጻ ነው እንዲገነባ ፕላን ጸድቆ እንዲገነባ ፈቃድ አግኝቶ ዛሬ በብፁዕ አባታችን በአቡነ ቀለሚንጦስ የመሰረት ድንጋዩ የማኖር ስራ ይከናወናል ማለት ነው። እንግዲህ ህንጻው ለቤተ ክርስቲያኗ የገቢ ማስገኛ እንዲሆንና ነገ ምእመናን በተለያየ አጋጣሚ እንኳን ቢቀሩ ለካህናት ደሞዝ ለቤተ ክርስቲያኑ መባ እና ለተለያየ አገልግሎት ገቢ ማስገኛ ህንጻ ነው። በዚህ ትልቅ ሃይማኖታዊና መንፈሳዊ የልማት ስራ ላይ የቤተ ክርስቲያን የገጽታ ግንባታ ጭምርም ስለሆነ እያንዳንዱ የተዋህዶ ልጅ እያንዳንዱ ክርስቲያን በዚህ ግዙፍ ልማት ላይ አሻራውን እንዲያኖር
እየጠየቅን ከዚህ በፊት የተሰሩ መሰረተ ልማቶችን በገዳሙ በመገኘት እንድትመለከቱና እንድትጎብኙ እየጠቆምኩ ከጎናችን በመሆን የዚህ ልማት ተሳታፊ እንድትሆኑ መላው የኢትዮጵያ ኦርቶዶክሳውያን በመላው ዓለም የሚገኙ ኦርቶዶክሳውያንን ጥሪ አስተላልፋለሁ።